ጥሩ ነው ግን በጣም ሩታዬ እስቲ ሰላም በላችሁ በእናትሽ። ወይኔ ይቅርታ፣ ወይኔ አብርሽ እስቲ ሰላም በላችሁ በእናትሽ። ሰላም በላችሁ ማን ናቸው? እዚህ ጋር የናፈቁት ሰዎች አሉ። ሰላም በላቸው። ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ማን ይመጣል? ሄርሜላ ደውለንላት ነበር፣ እስካሁን ግን አልመጣችም። እያየኋት ነው። ይፋ ደውለላት ለሷ ምንድን ነበር በላት ያልከኝ ቅድም? በቃ ማለት የተፈጠረውን ነገር በሙሉ ትነግራታለህ፣ ሁሉንም ነገር እኮ አትምጪ ነው ማለት ምንድን ነው ማለት ሩታ ኖ ወይ እየተነጋገርነው ነገር እኮ በቃ ካሁን በኋላ ሩታ መርጫለሁ። ስለዚህ ህይወቴን አትበጥብጩ። ህይወቴን መኖር ፈልገው ከሉሌ ጋርና ከልጄ እናት ጋር ነው። በቃ ይሄን መልስ ከመለስክላት እሷ ራሱ ይቆርጥላታል። አዎ ሰላም ሰላም፣ ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነን። ክብሩ ይስፋ ለመድኃኒዓለም። የኔ ወዶች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል ያልኩኝ እንግዲህ ዛሬም በአዲስ ቪዲዮ መተናል ማለት ነው። ይህ ቪዲዮ ስትወጡ ላይክ በማድረግ ጀምሩ፣ ላይክ አድርጉ። እንዲሁም በአርሲ ለሚገደሉ በእምነታቸው ምክንያት በገዛ ሀገራቸው ለሚገደሉ እህት ወንድሞቻችን ፍትህ እንላለን። ፍትህ ለእግዚአብሔር ነው እንጂ ለማንም አይደለም። እንግዲህ እግዚአብሔር አምላክ ነፍሳቸው በገነት ያኖር። እንዲሁም በየእምነታቸው በየቦታ በሙስሊምነታቸው በየቦታው ለሚገደሉ ነፍስ ይማር እና ደግሞ ፍትህ የምንጠይቀው ከመንግስት ሳይሆን ለፈጣሪ ነውና ጸሎት እናርግ ለማለት ፈልጋለሁ። ሌላው ደግሞ ትናንትና ትንሽ ተናድጄ ካወራሁ ቤተሰብ በጣም ይቅርታ፣ ምክንያቱም ብዙ ማወራው ነገር ስላለኝ ማለት ነው። ያው ማታ ላይ ገብቼ ነበር እንደማንኛውም ሰው፣ ግን ያው ለምትልንተኛ ስንል ነው እነሱን ቪዲዮ የለቀቁልን። ተንኮላቸው ብዛት እኛ እንዳንፈተፍት ማለት ነው። ልንተኛ ስንል ቪዲዮ ለቀቁት ማለት ነው። እና አንድ ነገር መናገር የምፈልገው ለሩታ ነው። ሲጀመር አንቺ ማለት ነው ከዚህ በፊት እየለመነሽ እግርስሽ ወደቀ፣ አባቱን ይዞ መጣ፣ እንደ ፈጣሪ ለመነሽ። ፈጣሪ እንኳን እኮ የእግዚአብሔር እኛ አሁን በእኛ በኦርቶዶክስ ማለት ነው አባታችን በሰማያት የምትኖር ብለን እኛም የበደሉን ይቅር እንደምንል ብለን ነው ጸሎት ራሱ የምናረገው ማለት ነው። አንቺ ግን ምን አይነት ሴት እንደሆንሽ አይገባኝም ሩታ። ምንድን ነው የምታረጊው? ምንድን ነው እያስተላለፍሽልን ያለሽው ነገር ምንድን ነው? የሰይጣንን ስራ የገነነበት የእግዚአብሔርን ስራ ዝቅ የሚልበት። አንቺ አብርሃም ወዶሽ ፈቅዶሽ አይደለም አሁን እየመጣ ያለው፣ ራስሽ በመተት ተብትበሽ አስተብትበሽ ነው። ሲቀጥል ደግሞ ግልጽ የሆነ ነገር ነው። ማና አባል ልሳደብ ነበር በማያገባው ነገር ለምን ብዬ ያስኩት ዋጣረኩት ማለት ነው። አያችኋ? ሲጀመር አንቺ ማንሽ ነው ያንገቱን ሀብል የምታረጊው? ሲቀጥል ደግሞ እኮ እየነገራችሁን ነው እኮ ማለት አብርሃም የሆነ ነገር እንደተደረገበት እኮ እየነገራችሁን ነው። እየጠጣሽ መልካም ተረጋጊ። የምሬ ነው። በጣም ነው የምታስጠሉት። ወይኔ በጣም ነው የምትዘጉት። በጣም የሆነ ትደብራላችሁ። ሜቢቴነ ትደብራላችሁ። በቃ ትደብራላችሁ። እንዴ አብርሃም ቡቹ ስንት አመቱ ነው? እንዳፈዘሽው ልትናገሪ ነው እንዴ? አብርሃም ቡቹ ስንት አመቱ ነው እንዴ? በቃ ደንዝዟል እኮ ልጁ እኮ የለም እኮ በድን አርገሽዋል እኮ ማለት ኦኬ። እንደዚህ መሆን ይቻላል እንዴ? እናንተ ስራ የምትሰሩት በአፍዝዝና ባደንግዝ ነው እንዴ? ቪው ያላችሁ ምን ያላችሁ አፍዝዛችሁ አደንግዛችሁ ነው እንዴ? ሰው እንዲወዳችሁ እንደዚህ ያርጋችሁ ነው እንዴ? ምንም ጭንቅላትሽ ጭራሽ አያስብም እንዴ? በመቤቴ እሰቢ እንዴ? የማሰቢያ ጊዜ ሰጥተንሻል እኮ እምቢ ብለሽ እኮ ነው አንቺ ሄድሽው። እመቤቴን አንቺ እኮ ነሽ እንዲህ ብለሽ የሄድሽው። አብርሃምማ ለመነሽ አስለመነሽ። ቤተሰቡ ጋሽዬ መጣ፣ ስንት ሰው መጣ፣ እምቢ አላችሁ። ከወንድሙ ጋር ተባብራሽ ቀለበት አድርግ እንደዚህ መሳም ምናምን ውርደት ነው እኮ ሲጀምር። የመጣሽበት ውሸት አሁን እየሰራሽ ያላችሁት የሆነ ነገር የሆነ የሰይጣን እንትን ወራት ይፈጃል፣ አመታት ይፈጃል። አይደለም ወራት፣ እግዚአብሔርን ለራሴ አረጋዋለሁ ያልሽው በመተት ተብትበሽ ነው። ዛሬ በመተተትበሽ ያወጣሽው ነገ ከማን ጋር እንደምናሄድብሽ በምን እርግጠኛ ነሽ? በምን እርግጠኛ ነሽ? ማርያም በምን እርግጠኛ ሆነሽ ነው? እኔ ስጀምር ለእናንተ እንደዚህ ብዬ ማውራት የራሱ ጅልነት ነው። የምሬ ነው፣ ጅልነት ነው። ኧረ በኢየሱስ ልጁ በቃ የለም እኮ አብርሃም እኮ ፈዟል እኮ አብርሃም እኮ አፍዝዟል እኮ
እርግጠኛ አይደለም እንደዚህ እንድንላችሁ ነበር እንዴ? አመታት ሰዓታት አይደለም አብርሃም እኔ ጋር ይሆናል አንቺ የዛኔ ሄርሜላ ታለቅሻለሽ ያሻት ለዚህ ነበር እንዴ? ለዚህ ነበር ምድረስ ሰጋጢ ማለት ነው። እኛ ከእናንተ ምንድነው የምንማረው? መተት ቤት ሄደን ሰይጣንን አንግሰን እግዚአብሔርን ዝቅ ማድረግ ነው እናንተ ጋር የምንማረው። በጣም ነው አንገታችን ያስደፋችሁት ማርያምን። በጣም በቃ ሲበዛ ማለት ነው። ስትዘብሩ ደግሞ ስትዘጉ በጣም ነው የምትዘጉት። እኔ ራሱ ልብሴ ሳላስተካከል ነው እያወራ ያለሁት በኢየሱስ ስም። በመድኃኒዓለም እሺ ልጁ ምን ያርገሽ? ለምነሽ አስለምነሽ የረከሰ ቢሄድ የከበረ ይመጣል ተባልሽ ከነ ቤተሰቦችሽ። ያው የረከሰ ሰው ምን ይሰራልሻል? ሲጀምር አብርሃም የረከሰ ሰው አይደል? ምን ይሰራልሻል? አይደል? እኔ ቤተሰብ ማርያም ነው አብሬ የረከሰ ሰው ጋር ምሳሌ ገላችሁ ታጥባችሁ እንደ ቆሸሸ ሰው ቁጠሩት እኮ። እሷ እኮ የምፈልገው ይሄ ነው አይደል እንዴ? ምንድነው? በቃ አይነፋም ትምህርት አያስተምረን። በቃ አልተማርንም። ሌላ አይዲያ ቀይሩ። በቃ አልተማርንበትም። እናንተ የምትሰጡን ትምህርት እናንተ ጋር ቪዲዮ የምናየው ነገር አልተማርንበትም። ስፔሻሊ ሩታ እያደረግሽ ያለሽው ነገር በጣም ነው የሚደብረው። በቃ አለ አይደለ በቃ እንደነገርንሽ ነው። እኛ ፈትፋፊቱ በሮችም ሆነን ምንም ሆነን እናንተ ለካ ቪው የሚታይላችሁ በመተት ምናምን ነው ወይም ደግሞ የጠንቋይ ገብረሽ ነው ወይም ደግሞ የምናምን እንደዚህ እኮ ነው እያስተማራችሁን ያላችሁት እኮ ማርያምን። በቃ አብርሃም አደንዝዘሽዋል ስንል እኮ ወይም ጠንቋይ ቤት ሄደሽ ነው የሚሆነ ቦታ ሄደሽ ነው ሳ ወለላ እናሳ እንዴ ጉድ እኮ ነው። ቡጁ ስንት አመቱ ነው ይባላል? አሁን አንቺዬ በእናትሽ ልክ ቀለበት እያረግሽለት እያየን እኮ ነው ውዴ። ምንድን ነው የምትይው? አሁን እኮ እኛ እኮ ግራ ተጋባን እኮ። ወዮ አሁን ምንድን ነው ማርጊ የምትይኝ? እሺ ልትወስጂው ነው ከሄርሜላ ነጥለሽ የምትወስጂው እኮ አብርሃም የራስሽ በፍቅር አፍቅሮች ሳይሆን እኮ በመተስ ተብትበሽበት እኮ ነው አብርሃም የምትወስጂው። ወዴት ነው የምትሄዱት? ወዴት ነው የምትሄዱት? እናንተ እኮ በሺዎች በግማሽ ሚሊዮኖች የሚታይላችሁ ከግማሽ ሚሊዮን ሰብስክራይብ በታች ይዛችሁ ያው ግማሽ ሚሊዮን አይደለ ሰብስክራይባችሁ። ለዛ ህዝብ እኮ የምታስተምሩት እኮ መጥፎ ነገር ነው እያስተማራችሁት በጭንቅላታችን። ኦኬ እንደዚህ ነገር ከሆነ እንደዚህ ማድረግ እችላለሁ ብሎ ሌላውን ከእናንተ የሚማረው መልካም ነገር ሳይሆን እየተማረ ያለው ስለ ሰይጣን፣ ስለ ዝሙት፣ ስለ ምንድነው፣ ስለ መተት፣ ስለ ጠንቋይ። ጭራሽ ሙቤ ደግሞ ሰው ሞቶብኛል ሪሪሪሪ ብሎ ኧረ አዋረዳችሁን ቡታጀራዎች፣ አዋረዳችሁን። ቡታጀራን አታሰድቡብን። እንዲህ ስንት ነገር እናንተ እኮ ስንት ነገር መስራት ትችላላችሁ እኮ ይታይላችኋል እኮ። እግዚአብሔርን አመስግኑ። ቢያንስ እንኳን በወር 70-80 ሺህ ብር ብታገኙ እኮ በቂያችሁ እኮ ነው። ማንም የመንግስት በጣም ባለስልጣን የማይበላው ደሞዝ እኮ ነው በዩቲዩብ የምትበሉት። ፈጣሪያችሁን አመስግኑ። በቃ አትስገብገቡ። ቢያንስ እንኳን የሆነ ትምህርታዊ ነገር ይዛችሁልን ነው እንዴ። በቃ እሺ አብርሃም አፈዘሹ አደነዘሹ የራስሽ አረክሹ ከራስሽ ጋር ሆነ። ከዛ በኋላ ነገ ምናምን አብርሃም እስከዛሬ ድረስ ከሄርሜላ ጋር እየኖረ ጤነኛ እንዳልነበረ አብርሃም እስከዛሬ በሽተኛ እንደነበረ ነው እያሰብን ያለ ነው አይደል እንዴ? እኛም ራሱ በዚህ በኩል እንድንንጣጣ ያደረጋችሁን እናንተ ናችሁ። የምር ነው። እኔ በዚህ ልክ ሩታ ተናግሬ አላውቅም። ምንድን ነው የምታስተምሪኝ? አሮን ሳንጀግና ልትይኝ እኮ ነው አዳሜ ማለት ነው። ገብታሽ ወጭ ከዚህ ልከስከስ መተት እያስተማረችልሽ ነው ሩታ ጀግና ናት የምትይኝ? ኧረ አገር ድንበር ጠብቃ የመጣችው ሩታ ጀግና በለው። ሜካፕ ስለእንትን ስለ ልብስ ስለቀየር ቀረባክሽ። እኔም አሁን ሌላ ነገር አታስሩን በእናታችሁ። እኛ ራሱ ብንመቸን ራሱ እንታንደልና በእንደን ማለት ከማንም እንበልጣለን እኮ እኛ ፈርፋቶች ማርያምን በራሳችን ውቦች። የምሬ ነው። እንደዚህ ተልከስከሰን ምናምን አይደለም። ምን የተከሰከሰ እንትን ያለ አይደለም። አሁን ሩታ አብርሃም ባልሽን በመተት በአፍዝዝ ወይም ደግሞ በመስተፋቅር ወደ ራስሽ እንዳመጣሽ ነው እየተማረ ያለው እንጂ አብርሃም ወዶ ፈቅዶ ወደ ራስሽ እንደመጣ እናስብም ሀቢብቲ። እሺ ማንም የሚያስብ ሰው የለም። ሶሪ በዚህ ልክ እንደዚህ አፌን እንዲቀድ ስላወራክሽኝ በጣም ማዝንብሽ። በጣም ብዙ ሰው እንዳልወደደሽ አሁን በጣም ብዙ ሰው እንዲጠላሽ ምክንያት ይሆን። ምክንያቱም ይሄንን አይዲያ ሲሰጥሽ እኮ እምቢ ማለት ትቺ ነበረ።
ሩታ እምቢ አልፈልግም ብለሽ እኮ እምቢ በቃ እምቢዮ ማለት ትቺ ነበር እኮ። አንቺ ግን ትፈልጊዋለሽ፣ በቃ ትፈልጊዋለሽ ይሄን ነገር ኪዳዊ ድረስ ራብልሽ እኮ ያሳዝናል። ቤተሰቦቹ ሰላም በላቸው ማን ናቸው? ቤተሰቦቹ ሰላም በላቸው እያለችው ማን ናቸው ይላታል። ይሄን ወንድም በቃ ተደርጎብህ እኮ ነው በቃ። እንዴት ወንድም በወንድሙ ላይ እንዴት ሚስቱ አሁን እያስተማረች ያለችን እኮ ሩታኔ አሁን ባለትዳር ነኝ የባሌ የሆነ ቦታ እንደሄድብኝ መተት ማድረግ እኮ ነው እያስተማርሽኝ ያለሽው። ይገባሻል? የእግዚአብሔርን ኃይል ትታሽ እኮ ማለት ነው የእግዚአብሔርን ፍቅር ትታችሁ እኮ ማለት ነው የሰይጣንን ተንኮል እያስተማራችሁ ነው ያላችሁት። ሩታ ጀግና ናት በጣም እየሄድሽ ሬላሽ ተጨማለቃት ነቢቲነ የሆነ በቃ አራችሁብን፣ በቃ የሆነ ራሳችን ላይ ቀዘናችሁብን። በኢየሱስ ቤተሰብ እንዴት ነው ጸጉሬ? በራሴ ጸጉር ልምጣ ወይስ ይሄ አስተፊሻ ምናምን ይቀጣጠል? ለ6 ተሰርቼ አላውቅም በህይወቴ ማለት ነው። ባዶ እንደሆንኩ ነው የሚሰማኝ ለምደን ማለት ነው። እና እንዴት ነው ጸጉራችን? ተቃጠልን እኮ ተቃጠልን። እኔማ በቃ ቢያንስ ሌላ አይዲያ ፍጠሩና ስሩ፣ ምክንያቱም እንድንረዳችሁ። አሁን ሩታ ነገ አብርሃም ጋር ምን አይነት ቪዲዮ እንደምትሰሪልን እራሱ አናውቅም ምናምን። ማርያም ብዙ ሰው ተቀይሮብሻል ሩታ አንቺ ላይ በኢየሱስ በጣም ብዙ ሰው ነው የተቀየረብሽ። በጣም ብዙ የምሬ ነው። በጣም ብዙ የሚወድ ሰው ስፔሻሊ እኔ ነኝ። አሁን እኔ የምወድሽ ያክል አሁን ኧረ በስመ አብ ወልድ እኔ የእግዚአብሔርን ኃይል ተታችሁ መንፈስ የዲያብሎስ መንፈስ እያስተማራችሁ እኔ እናንተ ልደገፍ እኔ እናንተ ጀግና ምናምን ልበል። ሄርሜዬ ግን በርቺ እሺ። እኔ ፍቅር ቀጥይበት። እኛ ፈትፋቶች ባሮች ከዚህም በኋላ አብርሃምና ሩታም አብረው ቢኖሩ ካንቺ ጎን ነን። የሄርሜላ ይሄንን አድርሱልን እኛ ማለት ነው እስከ ጥግ ድረስ አንቺ ጋር የምንሄደው አለቀ። እያንዳንድሽ ማሽቃበጥ ትቻለሽ፣ እያንዳንድሽ የፈለግሽው ነገር ማጨት ትቻለሽ። እኔ ግን ከሄርሜዬ ጋር ነኝ። ዛሬም ነገም ሌላ ነገር ብታመጣ የምንፈታፍተው በእናንተ ሳይሆን በሄርሜላ ነው የምንፈታፍተው። ከፍ እናረጋታለን። እስኪ ምን እንደምታመጡ አሽቃባጭ ስታስጠሉ። ሶሪ ግን ቤተሰብ እኔ በዚህ ልክ ተናግሬ አላውቅምና ወይኔ ዋሎ አለ በቃ እኔ ማውራው ራሱ ጠፋብኝ። ቻው በላይቭ እመጣለሁ፣ በኋላ እንገባለን። እዚህ ያሉ አንዳንድ ያሉ እንትኖች አሉ፣ እነሱን ላይቫችን ላይ እንጋብዛቸዋለን። እንዳትቀሩ እሺ። ባይ ወዳችኋለሁ።